بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام، إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كلام الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. يا معاشر المسلمين عباد الله، يقول الله جل وعلا في كتابه الكريم: اتبعوا ما أنزل إليكم من ربكم ولا تتبعوا من دونه أولياء قليلا ما تذكرون. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. إن شاء الله በባለፈው ኮርሳችን ወይንም ትምህርታችን ተከታታይ በሆኑ ትምህርቶቻችን የተመለከትነውና ያየነው እስቲዋእን በተመለከተ ለላህያሉ ጌታ አላህ Subhanahu Wa Ta'ala ከዓርሹ በላይ መሆኑንና فوق سماواته وعلى عرشه መሆኑን በተመለከተ ዳሰሳ አድርገናል። የቁርአን አናቅጾችንም አይተናል። የነብዩን አለይሂ ሰላቱ ወሰለም የተለያዩ ሐዲሶችን እንደዚሁ ተመልክተናል። ወከዳሊከ የሰለፎቻችንና የቀደምቶቻችን መናህጅ እንደሆነ ጥቆማ ተሰጣተናል። እንደዚሁም ደግሞ በተለያየ ሁኔታ ላይ አጋጣሚ ከነሱም ከራሳቸው መሻይኾች የኛው የራሳችን ናቸው ከሚሏቸውና ከተልልቆቻቸው ተመልክተናል። ብሎም ከዋና ከመስራቻቸው አቡ ሐሰን አልአሽዓሪ ማለት ነው። እሳቸውም ተራጁ ካደረጉ በኋላ አልኢባናን ጽፈዋል። አልኢባና ላይ ያሏቸውን ያንን ተመልክተናል። እጅግ በጣም የሚገርምና የሚደንቅ የሆነ ምት የተመቱበት ነው። ይሄ እሙን ነው፣ ግልጽ ነው፣ የማይሸሹት የሆነ ግልጽና ግልጽ የሆነ ነው። ባረከላሁ ፊኩም። ይሄንን ተመልክተናል። ይሄ ደግሞ ኢጅማዕ ነው። ቀደምቶቻችን ታላላቅ ሷሃቢዮችም የተጓዙበት ቁርአን ያጸደቀው ሐዲስ ያጸደቀው ቀደምቶቻችን ሷሃቢዮች ተቀበለው ያሳለፉት ወከዳሊከ من بعدهم من التابعين እንደዚሁም ከነሱ በኋላ ያሉት ታቢዒዎች ያጸደቁት አትባዑ ታቢዒን የተጓዙበት ግልጽና ግልጽ መናህጅ እንደሆነ ኢጅማዕ ሰለፍ እንዳለበት አላህ فوق العرش ለመሆኑ ይሄ እሙን ነው። إلا من خالف من الجهمية والمعتزلة لا تعتبر أقوالهم ሙዕተዚላዎችና ጀህሚያዎች ሲቀሩ እነሱ ደግሞ ኢጅማዕንም ኸርቅ ማያደርጉም ንግግራቸውም ተግባር ወይንም የሆነ ቁጥር ውስጥ የሚገባ ተጽዕኖ የለውም። فمنهم الأحباش አህባሾችም ከነሱ የጀህሚያ ስሪቶችና የሙዕተዚላ ውላጆች ናቸው። ይሄ ምንም የሚያሻማ አይደለም። ባረከላሁ ፊኩም። ስለዚህ አንድ ነገር አለ። ኢማም ኢብኑ አልቀይም ለመግቢያ ያክል ነው የምናገረው፣ ቀደምቶችን ነው ማመጣል ብያለሁኝ። ምክንያቱም የኛ እንቆች የኛ የእስላም ፈርጦች እንደነ ኢማም ኢብኑ አልቀይም እንደነ ሸይኹል እስላም ኢብኑ ተይሚያ ረሂመሁላሁ ተዓላ እንደነ ኢማም ኢብኑ ከሲር እንደነ ኢማሙ ዘሃቢ ወመን ቀብለሁም ወመን ባዕደሁም من الائمه ከነሱም ይዞ ከነሱም በፊት ያሉት ከነሱም በኋላ ያሉት እኛ የምናቃቸው በመናሃጅ ላይ በተለይ በሐናቢላ መዝሐብ ውስጥ ያሉት እጅግ ትልልቅና ግዙፍ አውራውራ የሆኑ ዑለማዎች አሉ። ያቋቸዋል፣ ይተዋወቃሉ። እና እኔ ከነዛ እነሱ በተጅሲም ከሚጠራጥሯቸው አይደለም ብዙን ያመጣሁ
በቃ የሁላችንም ናቸው ብለው የሚያስቧቸው ነው በእነሱ ምን ያክል ወገብ ዛላቸውን እንደበጠሷቸው ነው እየተነጋገርን ያለ ነው የመሻይኾቻችንንማ ካመጣን ያንን የሰላ ሰይፋቸውን ካመጣን የነ ሸይኹል እስላም ኢብኑ ተይሚያ ወገብ ዛላቸውን የሚበጥስ እንደሆነ ምንም የሚያጠራጥር አይደለም ባረከላሁ ፊኩም ገጥሟቸዋል ግን አፈር ደም እንዲያበላቸው እናቃለን ለዚህም ነው እስከዛሬ እየተንደፋደፉ የሱን ስም የማጥፋት ዘመቻና እሱ ላይ የተለያየ የስም የማጠልሸት የማጥቆር ዘመቻ የከፈቱበት ይሁን ይሄን ደግሞ ጡንቻውንም ያቃሉ ባረከላሁ ፊኩም ለማንኛውም ኢብኑል ቀይም ኑንያቸው ላይ እንዲህ ብለው ያሏት ነገር ትገርመኛለች أمر اليهود بأن يقولوا حطة فآبوا وقالوا حنطة لهوان وكذلك الجهم يقيل له استوى فآبى وزاد الحرف للنقصان قال استولى وذا من جهله لغة وعقلا ما هما سيان إهنني لا نرياتشو لك أيهودوش بأن يقولوا حطة حطة إيالاتشو قبو وجيالاتشن اندمارلن منفلقو إيالاتشو ودي بيت مقدس ودي جيروسالم قبو تبارو فآبوا حطة يميلون وانجلاتشن اندمارلن منفلقو يميلون توتنا وقالوا حنطة لهوان حنطة إيالو منفلقو يا مقصدنا حنطة لهوان والرادو يسلهون ኑን ጨመሩና ሒጣ ላይ ኑን ጨመሩበትና ሒንጣ ስንዴ አሉ ስንዴ ነው የምንፈልገው وكذلك الجهمي جهم ያው ነው قيل له استوى ይባላል በቁርአን فابى وزاد الحرف للنقصان ጎደሎ ስለሆነ ለጉድለት ምን ጨመረ አንድ ሐርፍ ምን ጨመረባት استوى የሚለው መካከል ላይ ላም አመጣና استولى ብሎ ላም ጨመረባት እነዚህም ያው ናቸው የሱ ወላጆች ስለሆኑ በየነግሪያቸዋለሁ ይሄ ማለት ነው እና قال استوى የሚለው استولى ነው አለ وذا من جهله ይህ ከመሐይምነቱ የመነጨ ስሪት ነው ሉገተን በቋንቋም መሐይም ስለሆነ وعقلا በአቅሉም የጀዘበ ስለሆነ ነው ማሁማ ሲያኒ استواና استولى አይመጣጠኑም ስለዚህ አይሄዱም ይሄንን በደንብ አድርገው ገልጸውታል እና ዛሬ ለመጣ የፈለኩት ምንድነው ሹቡሃቸው ላይ ነው አህባሾችና መሰሎቻቸው ምናልባትም ጀህምዮች እነ ጀህም ኢብኑ ሶፍዋንና የሱ አጫፋሪዎች ሌሎች ሞቱ እንጂ ወራታዎቹ እስከዛሬ ድረስ አሉ አሁንም እንደዚሁ ምድርን ንጠው ነው ያሉ በጣም በብዛት አሉ እነዚህ በደንብ መቀጥቀጥ ስላለባቸው ነው ባረከላሁ ፊኩም እና استوان በተመለከተ የቁርአን አንቀጽና ሐዲስን ተመልክተናል አዎ ሹቡሃ እንደዚሁ ሐዲሱ ላይ በተለይ ሐዲሱል ጃሪያ ይሄ ሐዲሱል ጃሪያ ማለት የነሱን የወግብ ዛላ የበጠሰ ነው የባሪዋ ሐዲስ በመባል የሚታወቀው ማለት ነው የባሪዋ ሐዲስ በመባል የሚታወቀው ወገብ ዛላቸውን የበጠሰ ነው ሐሪሩና ተከታዮቹ ይህንን የነብዩን አለይሂ ሰላቱ ወሰለም ሐዲስ አይነ አላህ ሲሏት قالت في السماء የሚሉትን እነዚህ ሁለት ጁምላዎች ባዩ ቁጥር ደም ስራቸው ይገታተራል ለምን ካልከኝ የነብዩ አለይሂ ሰላቱ ወሰለም ስሪትን ያረፍተ ነገር بوحي من الله عز وجل ከአላህ በመጣላቸው ወህይ አቀናጅተው የተናገሩት في بيت النبوة የተቀናጀ አረፍተ ነገር ነው እንደውም ይሄ أوقع في النفس من الحسام المهنج ከህንድ ሰይፍ የሰላን በድሮ በዘመነኛው ባሁን በዘመነኛው ከመጣውለ ድሮን ማለት ነው ለነሱ ዲሽቃም ማለት ነው ከፈለክ ክሩዝ ሚሳይልም በለው ወገብ ዛላቸውን በጥሶ የሚጥል ሐዲስ ነው ለዚህም በዚህ ሐዲስ ላይ ተሰማሩበት ይሄን ሐዲስ ሙስሊም ላይ ነው የተዘገበው ነሳኢ ላይ ነው ያለው ትልልቆች ሶሂህ ብለውታል የትይቡት ምን ያድርጉት ቀዳሚ ያጡ ወዴት ይሄዱት ይሄን ሐዲስ እንደምንም ተንደፋድፏል አብዱላህ አልሐረሪ ግን ከወደቁ በኋላ መፈራገጥ ትርፉ መመላለጥ ነው የትም የሚደርሱት ነገር የለም ባረከላሁ ፊኩም እንግዲህ ይህ በነብዩ አንደበት የተነገረ ነው በጀህሚያዎች ላይ እሳተ ጋሙራ የሆነ ንግግር ነው እንዲህ በጆኮሃ የሚቀዘቅዝ እንዳይመስል በጆኮሃ የሚቀዘቅዝ አይደለም እሱን ለማጥፋት ይሞክራሉ የጅል ስራ ነው ይሄ እንደው ስትመለከት የነሱን ስራ ያህባሽንና የሌሎችን የመሰሎቻቸውን ስትመለከት ትገረማለህ ትደነቃለህ ትደመማለህ መቼም ጅላት ሆኖ ነው እኛ የምንላቸው እስከዚህም አትበዱ እስከዚህም አትጃጀሉ ነገር ግን ማበድ ካስደሰታቸው ከዚህም በላይ ይበዱ እኛ ምን አገባን ግን ባብዱ ጥሩ ነበር በነብዩ አለይሂ ሰላቱ ወሰለም ሐዲስ ላይ ማለት ነው ኤው አለኮ እብድ የራሷን ቤት አቃጥላ
የራሷ ቤት እየነደደ በራልኝ ትላለች ይባላል። የነቢዩን አለይሂ ሰላቱ ወሰለም ሐዲስን ضعيف ብለው የነቢዩን ሐዲስ ከተለያየ አንግል በመመልከት ወደ ራሳቸው ለመጎተት ሲያስቡ ሲጥሩ እምቢ ሲላቸው የነቢዩን አለይሂ ሰላቱ ወሰለም ሐዲስ ምን አይነት የተቹበት መስመር ሷሃቢዩን የተቹበት መስመር በጣም ትገረማላችሁ ትደነቃላችሁ። እዚህ ውስጥ ነው እኔ እምገባላችሁ ኢንሻአላህ። ምን እንደሆነ ታውቃላችሁ? ዑለማዎች የሚሉት ነገር አለ። ነቀልቱ ሰሚዕቱ አን ኢብኑ ዑሰይሚን ረሂመሁላሁ ተዓላ ወቀረእቱ ለሁ ሪሳላ። ምን አንዳንድ ሰዎች አሉ ይሄ ሙብተዲዖች አሉ ደሊልን ሲያገኙት እንንተዋለሁም ለወው ወኢላ ከሰሩ ዑኑቀህ ይላሉ። የሚቀለበስላቸው የሚታጠፍላቸው ከሆነ ወደ እነሱ በተዊል ጠመዘው ያስገቡታል አሉ። አልጠመዘዝ ካለ እምብየው ቀጥ ግትር ያለ ዱላ ከሆነባቸው ምን ያደርጉታል? ስብር ነው አሉ የሚያደርጉት። ضعيف ነው ሙጥሪብ ነው ይልሃል። እንደው ማንም ቢያወራው ደንታቸው አይደለም። እነሱ እመናጃቸው ጋልገጠመም አው يقدمون العقل على النقل ከነቅል ይልቅ ከሐዲስ ከቁርአን ይልቅ ከነብዩ አለይሂ ሰላቱ ወሰለም ሐዲስ ሶሂህ ከሆነ ሐዲስ ይልቅ የአብዱላህ አልሐረሪ ጭንቅላት ቅድሚያ ይሰጠዋል እነሱ ዘንድ። ወይ የአቡበክራቸው ወይም የዑመር ኮቻቸው ቅድሚያ ይሰጠዋል ዑለማዎቻችን ያሉትን። ስለዚህ ይሄን ሐዲስ ነው እልህ ምላጭ ያስወጣል። አዎ እልህ ምላጭ ያስወጣል። ከምላጭ በላይ ነው እነሱ ያወጡት። እንዴ የሐቂቃ እውነቴን ማለት ነው። ከምላጭ በላይ የነብዩ አለይሂ ሰላቱ ወሰለም ሐዲስ ላይ ነው ዘመቻ የዘመቱት ማለት ነው። ሐዲሱን የተወሰነ ልጠቁማችሁና የነሱን ሹብሃ አመጣበታለሁ። ሐዲሱ እንዲህ ይላል አን ዑትባ ፊማ ረዋሁ በእነማን በይሐቂ ራሱ ያመጣው ነው። እነሱ ስለሚያመጡት ነው ማመጣችሁ ምጠቁማችሁ። ማረወል በይሐቂ في سنن الكبرى እንዲህ የሚል ሐዲስ አለ። አን ዑትባ قال جاءت امرأة الى رسول الله صلى الله عليه وسلم የሆነ ሴት ወደ ነብዩ መጣች። بأمة سوداء ምን ይዛ ጥቁር ባሪያ ናት። ያችን ይዛ መጣች። فقالت يا رسول الله يا الله መላእክተኛ አለቻቸው ان علي رقبة مؤمنة افتجزئ عني هذه እኔ በእኔ ላይ ባሪያ ነፃ መልቀቅ ስላለብኝ ለመሆኑ ይህች ባሪያ በለቃት ታብቃቃልኛለች አለቻቸው። فقال رسول الله صلى الله عليه وسلم من ربك ጌታሽ ማን ነው አሏት ባሪያይቱ። قالت الله ربي ጌታዬ አላህ ነው አለች። قال فما دينك ዲንሽስ ሃይማኖትሽ ምንድነው አሏት። قالت الاسلام እስልምና አለቻቸው። قال فمن انا እኔስ ማን ነኝ አሏት። قالت انت رسول الله አንተ የአላህ መላእክተኛ ነህ አለቻቸው። فتصلين الخمسة وتقرين بما جئت به من عند الله አምስት ወቅት ሶላት ሰግጃለሽ እኔ ባመጣሁት ታረጋግጫለሽ አሏት። قالت نعم አዎ አለቻቸው። فضرب صلى الله عليه وسلم ظهرها ጀርባዋን መታ ያረው وقال اعتقها ይችንማ ነፃ ለቀቂያት አሉ። ይችን አንድ ያመጡልሃል ና ተከተለኝማ። ሌላ عن الشريد بن سويد ሌላ የሚያመጡት አለ አثقفي قال ይህ ደግሞ ሌላ ነው። قلت يا رسول الله يا الله መላእክተኛው አልኳቸው አለ። ወንድ ነው ይሄ ደግሞ ቅድም የመጣችው ባሪያ ይዛ ሴት ነበረች። አዳምጥ በደንብ አድርገህ እንዳታወዛውዝ እንዳታንጠባጥብ ነግሬሃለሁ። በደንብ አዳምጥ። عن الشريد بن سويد الثقفي قال قلت يا رسول الله يا الله መላእክተኛው ሆይ ان امي اوصت الي انا عاتق عنها رقبه ባሪያ ነፃ እንዲለቅላት እናቴ አደራ ብላኛለች። وان عندي جاريه سوداء እኔ ዘንድ ደግሞ አንዲት ባሪያ አለች ምን ላድርግ ያ رسول الله አላቸው። ይሄንን ሲላቸው አምጣታው እስኪ ጥራልኝ አመጣት። فقال من ربك ያሏት። قالت الله አለቻቸው። قال فمن انا እኔስ ማን ነኝ? قالت رسول الله يا الله መላእክተኛ ነህ አለቻቸው። قال اعتقها فانها مؤمنه رواه احمد والنسائي والبيهقي። ሁለት ያዝልኝ። ሶስተኛ ሌላ ደግሞ የማን ሐዲስ ነው? የሙአዊያ ኢብኑ አልሐከም አሱለሚ ሙስሊም የዘገቡት ይሄ ነውኛ በዚህ መስመር ላይ ነው ያለ ነው። ተመልከተ ይሄ ሐዲስ ደግሞ የሚለው መጣና ያ ረሱላህ አላቸው። ማን? ሙአዊያ ኢብኑ አልሐከም እንዳረሳ ሙአዊያ ኢብኑ አልሐከም መጣና ያ ረሱላህ አላህ መላእክተኛ ጃሪየተሊ የሆነች ባሪያ ነበረችኝ ሶከክቱሃ ሶከተን በጥፊ መታዋት ለምን በጋስ በልታ ነው። فعظم ذلك علي او فعظم ذلك علي በጣም ከበደኝ ያ ረሱላህ በጣም እና فعظم ذلك علي رسول الله صلى الله عليه وسلم ይላል። فقلت افلا اعتقها ይሄን መጣሁና ለነብዩ ስነግራቸው فعظم ذلك علي رسول الله ነብዩ በጣም አከበዱብኝ ነገሩ እንዴት ተመታታለህ ብለው ከዛ ምን አደረኩኝ? فقلت افلا اعتقها ነፃ ልልቀቃት እንደ ያለ መላእክተኛ አልኳቸው። قال ائتني بها አምጣት እስኪ አሉ። قال فجئت بها ይዣት መጣያችን ባሪያ። قال ነብዩ እንዲህ አሏት አይነ الله الله የት ነው አሏት። قالت في السماء
ከሰማያት በላይ ነው አለቻቸው قال من انا እኔስ ማን ነኝ አሏት قالت انت رسول الله አንተ የአላህ መላእክተኛ ነህ አለቻቸው قال اعتقها فانها مؤمنه ይችማ አማኝ ናት ነፃ ለቀቃት አሉ መላእክተኛው ተመልከቱ ይሄ ሶሒህ ነው አቡ ዳውድ ዘግበውታል አቡ ዳውድ ላይ ተዘግቧል አخرجه ابو داود واللفظ لمسلم مسلمም ዘግበውታል የሙስሊም ነው ለፍዙ እንደዚህ ተነግሯል በዚህ አይነት መልክ መጥቷል ባረከላሁ ፊኩም ይሄንን ሐዲስ ነው እንግዲህ እነሱ ለማምታታት የተሯሯጡ انه جاء بأمة سوداء ይሄ ደግሞ እንደዚሁ የዛው አይነት ይሄ ደግሞ ሌላ ሰው ነው ምንም ይል መጣ መሰላችሁ የሆነ ሰው መጣ رجل من الانصار ነው የሚለው رجل من الانصار ከአንሷሮች የሆነ ሰው መጣ ይሄ ابن جارود وكذلك ان احمد ዘግበውታል እና عبد الرزاق ዘግበውታል አሁንም ነገራችሁን ደግሞ እነዚህን ሐዲሶች እያመጣሁ ያለሁት ለኔ የሆነ ነገር ስላለኝ ምክንያቱም እነሱም ያወሳስቡት ነገር ስላለን ይሄ ደግሞ ሌላ ሰው ነው መጣ انه جاء بأمة سوداء የሆነች ጥቁር ባሪያ ይዞ መጣ فقال يا رسول الله ان علي رقبه ይሄ ደግሞ ان አጣያቁን ተመልከቱ ያንኛው መተዋት ነው ያለው ይሄ ደግሞ ان علي رقبه مؤمنه እኔ አንዲት አማኝ ባሪያ ነፃ መልቀቅ ስለምፈልግ فإن كنت ترى هذه مؤمنه فاعتقها ይቺ አማኝ ከሆነች እስኪ ፈትሿትና ነፃ ልልቀቃት አላቸው فقال لها رسول الله صلى الله عليه وسلم اتشهدين ان لا اله الا الله لا اله الا الله تيالش እንዴ قالت نعم اهو اتشهدين اني رسول الله اني الله ملائكتኛ መሆኔን ትመሰክሪያለሽ قالت نعم እንዴታ አለች قال اتؤمنين بالبعث بعد الموت ከሞት በኋላ ባለው ትንሳኤ ታምኛለሽ قالت نعم እንዴታ قال اعتقها ነፃውጣት አሉ ነብይ አለይሂ ሰላቱ ወሰለም ይሄንና መሰል የሆኑ ሐዲሶች ተዘግበዋል እነዚህን ሰብስቦ ነው እንግዲህ ሸህ አብደላህ የሚሰራውን የሰራው ለምን አተሸሃዲነ ብሎ የጠየቋት ማሊክ ላይ የተዘገበው ይሄ ኢማም ማሊክ የዘገቡት ነው ኢማም ማሊክ ሁለቱንም ነው የዘገቡት የሙአዊያ ኢብኑ አልሐከምንም ዘግበዋል ይሄንኛውንም ዘግበዋል አተሸሃዲነ የሚለው ባረከላሁ ፊኩም እና ሁለቱንም ሐዲስ ዘግበዋል ኢማም ማሊክ ሞጧቸው ላይ ማለት ነው ይሄንን አምጥቶ ነው እንግዲህ ሐዲሱ ሙጥሪብ ነው አለ ሐዲሱ የተምታታ ነው አለ ሐዲሱ ሻዝ ነው አለ ሐዲሱ ይፈርታል እንኳን ቢባል ይተአወላል አለ ይተመዘዛል አለ ይሄ ለመረጃ አይሆንም አለ ይሄን ማአት ያመጡትና የና ሐዲስ እየተጠቀሙብን ያሉት ዋሃብዮች ናቸው አለ ሐሸውያዎች ናቸው አለ ተመልከተው ግባማ የአብዱላህ አልሐረቢን የአብዱላህ ላኩላቸው ወንድም